ሰጪ የሆንከው እንዴት ነው? ሴት ሆይ ነው ሁሉ ጊዜ ንስሐ የምትሰጠው አይደብርም? ግን ትንሽ ሴት ሆይ ነው ይደብራል እኮ። እፎይ ለማታ ገብተህ 3 ሰዓት ተኩል ገብተህ እንደው ብታናገረው ደስ ይለን ነበር። እውነት አንበሳ ወርድ ነበር ለአንተ። እኔ ክህክ እሺ፣ ፈሪ ስለሆነ እንዳንተ አይነቱን ይልካል። ሂድና ሁሴንን አናግረው። እውነት ነው ያገኘው። እውነት ወላሂ ነው ያገኘው። አትዋሽ። ወላሂ ነች እውነት ያውቀኛው። አንተ ገብተህ እንደው ንስሐ ነው ሁሌ ተሰጠማ ይችላል። ሴቶቹ ታረብ ሀገር ላሉት ልጆች እና ጥሩ አይደለም። እውቀትም አካፍላቸው። እፎይ ጋውሩና ከሚጨናነቁ አወራህ እኮ ያው የበታችነት ስሜትን መታገለጽ አይደለ? ስለዚህ አዳምጣሁ ደግሞ ለምን እኔን የሚመስል ወንድ ልጅ ታመልካለህ? በማስረጃ ሉቃስ ሌላ አንተ ስታወት አይደል ነው ተመልከው። እዛ ተገባን አንተ ታወት ለድንጋይ እየሰገድካቸው እንዴት ተዝበ ላይ ድንጋይ ከማመልክ ቀላል እኮ። አዳምጥ፣ በእውቀት ታወራለህ ከኔ ጋር ዝግጁ ነህ? እፎይ ጋውሩ በእውቀት እኔ አሁን እንደዚህ አንተ አትመጣም ለሳይ ብዙ ጊዜ አትፍራው፣ አስፈራህ አንተ እውቀት ነው አይደል? አዳምጥ እንጂ ታራ አዳምጥ። ለምን ቃሌን ትፈራለህ? የማትፈራ ከሆነ አዳምጥ። አይ ያልሆነ ነገር መናገር የለብህም ማለት ነው። ነገር አይደለም፣ መጽሐፍ ቅዱስ ላይ ያለ ነገር ነው የምነግርህ። ያው ተረጋግቼ ማለት ነው። ሉቃስ ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄን ወንድ ልጅ ታመልከዋለህ አታመልከውም? በትክክል ይሄን ወንድ ልጅ ታመልከዋለህ? ኢየሱስ ይባላል። መለኮት ይሄን ወንድ ልጅ መለኮት በውስጡ አለ፣ በሙላት ይኖራል። መለኮት የተዋሃደው እኮ ነው። ታዲያ አንተ እንደምትለው መለኮት ተዋህዶታል የሚል ማስረጃ አምጣ። ያለ ማስረጃ እንደሚያወራ አላሳያችሁም ነው። አውጣ። መለኮት በሙላት እንዴት የለበትም ልትለኝ ነው? መለኮት ተዋህዶታል የሚል አትቀበልም አንተ። ውሸክል ነው፣ አውቀህ ነው ለማጭበርበር። አሁን ዚያን አሳየ ማስረጃ። ችግር የለም አውራ። አሳየ ማስረጃ። ቃል ስጋ ሆነ አይልም። እሺ እሱ አይደለም ጥያቄ። መለኮት ተዋህዶታል የሚለው ስጋ ሆነ አይልም ወይ? ቃል እግዚአብሔር ነው እያለህ እየነገርህ አንተ አትቀበልም። አትኸው አይደለም። አሁን መረጃውን ባዶ ነው። አያችሁ መምህር ነው ብሎ ግን ጽፏል። ባዶ አይደለም። ቃል በመጀመሪያም ቃል ነበር እኮ። አሳየን። እሺ አውጣ ማስረጃውን። ያው ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ይልና 14 ላይ ስወርድ አሳየን። አውጣና ዮሐንስ 1:14 ላይ ቃልም ስጋ ሆነ አንተ ወንድ ልጅ ብለህ የምታመጠጠው ወይ አሳየን። የምትቀልድበት እግዚአብሔር ነው እያለህ ነው። እኔ እንግዲህ እንዴት አድርጌ ላስረዳ? አንተ እኮ 10 ሲባዛ በ10 100 ነው ብለህ ስንነግርህ 8 እና 8ም ካልተጻፉ አይሆንም አላምንም የምትል ሰው ነህ። እሺ አዳምጥሽ። ኢየሱስ እኔ እግዚአብሔር ከኔ በላይ እኮ እኔ የማውቀው ሁሱ ወንድሜ ልንገርህ፣ አንተ ታውቃለህ ከኔ በላይ ኢየሱስ አምላክነትን ከኔ በላይ ታውቃለህ። አውቀህ ነው እንጂ አውቀህ ሁኔታ አውቀህ ውሸት ለመናገር ወይም ለማጭበርበር ወይም የሆነ ነገር ጥቅም ስላገኘህ ጉዳይ እንጂ ኢየሱስን ታውቀዋለህ አምላክ እንደሆነ 100% ልንገርህ፣ ከኔ በላይ ታውቀዋለህ አንተ ኢየሱስ አምላክ በመሆኑ። ግን ምን በቃ አለ የለ አንዴ እንግዲህ ትፈርድብህ ምን ይተላል? የሆነ የያዘህ ነገር አለ። እውነት እንዳታውቁ አዚም የጣለባችሁ ማን ነው ይላል። ስለዚህ ወንድሜ ያዝንልሃለሁ። ደግሞ እውቀትም ካለህ እኔ እንኳን በዚህ ዙሪያ ክርስቲያኖች እንደዚህ እንደሆኑ እንድታያቸው ዘንድ ዳውቄ ዝም ያልኩት። እሺ ልጆች ባዶን ጭንቅላት ነው ያደረጓቸው። የእነሱ አይደለም እኔ የምወቅሰው፣ ወላሂ መምህሮቻቸው ናቸው። ጭራሽ ስለእምነታቸው አያውቁም፣ ወላሂ አያውቁም። ማስረዳት አይችልም አውጥተው። አንድ ክርስቲያን ካለ ክርስትናን እንዳው መስበክ የሚችል ይዝ ገብቶ ይስበክ። በማስረጃ ነው ታዲያ እኮ አንተ ነህ ባዶ እያለ ነው። እና ባዶ ካልሆንክ መና ገብተህ ክርስትናን ስበክ። እኔ ፈቅጄልሃለሁ። ይሄን ሁሉ ሰው ስበከው ክርስትናና እምነትህን አንተ ከመጽሐፍ ከሰበክ ማንኛውም ክርስቲያን እኔ ያደንቃቸዋለሁ። ምግብ እምነታችሁ የለም መጽሐፉ ላይ እያልኩ ነው። ገብታችኋል? ተረት ነው ማለት ነው። ተረት ብሎ ማለት መጽሐፍ ቅዱስ ላይ በሌላ አስተምህሮ መጓዝ ማለት ነው። ገብታችኋል? ለእናንተ በራሳችሁ ማለት ነው። ስለዚህ እምነታችሁ መጽሐፍ ቅዱስ ላይ ካለ ገብታችሁ ስበኩ። ያላ እሺ አለ የሚል ክርስቲያን ካለ መግባት ይችላል። እዚህ ጋር ይነግራቸዋል። እስኪ አቢ
እምነቴ መጽሐፍ ቅዱስ ላይ አለ ብሏል መሰለኝ። ይልከዋል። እስኪ ያስተምራል። ሰላም አቢ። ሰላም፣ እንዴት ነህ? ደህና ነህ? አሎ፣ ፈጣሪ ይመስገን። ክርስትና ማለት ምን ማለት ነው? ክርስትና ማለት በክርስቶስ ኢየሱስ ክርስቶስ ማመን ማለት ነው። ምንድን ነው ብሎ ማመን? መልእክተኛ ነው ብሎ ማመን ወይንስ አምላክ ነው ብሎ ማመን? አረ ጌታ አምላክ ፈጣሪ አብ ወልድ ነው። በጣም ጥሩ። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አስተምሯል መጽሐፍ ቅዱስ ላይ። አምላክ ነኝ ላይል ይችላል፣ ግን አምላክ መሆኑን ደግሞ ምድር ላይ መጥቶ ብዙ ነገር አድርጓል። አንተም አይተሃልም፣ የተጻፈም ነገር ነው። አላልኳቸውም? እምነታቸው መጽሐፍ ቅዱስ ላይ የለም ብዬ ነበር አይደለ? ወላሂ አይደለም። ያው ማየት ያለበት ነገር እኮ ማለት ነው። እስቲ የተጻፉትን ነገሮች እስቲ እሱም በምድር እያለ ስንት ደዌ እንትን ተፈውሷል። ስንት በ5 ዓሣ እና በስንት እንጀራ ሙሉ ሕዝብ አጥግቧል። ስንት ወደ አየህ አቢ፣ አያችሁት አይደለ? አምላክ ለመሆኑ ምንድነው ማስረጃቸው? የሰራውን ተአምር መግለጽ። አሁን ደግሞ አምላክ እንዳልሆነ በዚሁ ላይ አንተ በመጣኸው ላይ ላስረዳህ ከመጽሐፍህ ኢየሱስ ክርስቶስን እነዚህን ሁሉ ተአምር ሲያደርግለት የነበረው አምላኩ እንደሆነ ብትረዳ ምን ትላለህ? አምላኩ ነው ሲያደርግለት የነበረው እንጂ እርሱ አይደለም። አቢ አለህ ወይ? አየህ፣ ዝም ባልክ። አሁን ላስረዳህ መጽሐፍ። ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ አላለም። እኔን አምልኩኝ አላለም። ገብቶሃል አይደለ? ተአምራቱን ለአምላክነቱ ማስረጃ ልታደርግ ይፈልግሃል። ነገር ግን ተአምራቱን ሲያደርግለት የነበረው አምላኩ እግዚአብሔር ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? በኢየሱስ ክርስቶስ በኩል እግዚአብሔር ተአምራትን አደረገለት አለ። አየህ አይደለ? እግዚአብሔር አደረገለት ተአምራቱን ሁሉ። የተአምራቱ ሁሉ ባለቤት አምላኩ እንጂ እርሱ አይደለም። ስለዚህ ይህ ከሆነ አምላክ ነው ብለህ እንድታምን ያደረገ ስህተት ነው። ከክርስትና ዛሬውኑ መውጣት አለብህ ማለት ነው። ካላመንክ ያና ዜ إذا في مسيح محترم يريد أن يناقشنا እኔ አንድ ያልተፈታልኝ ጥያቄ ምን አለ መሰለህ፣ ሰው ሁሉ እስላም ነው የሚለው ማለት ነው። ሰው ሁሉ እስላም ከሆነ እኔ ቁርአንና መሐመድ ምንድን ነው የሚያስፈልገው? ህግጋቱን ለማስተማር። ኦኬ፣ ያለ ህግ ነው የተወለዱት? ህግ ማለት ምን ማለት እንደሆነ ገብቶሃል? በተፈጥሮ ከሆነ ያለ ህግ ነው። ስለዚህ እስልምና ማለት ያለ ህግ የተሰጠ ማለት ነው አይደለም? አይደለም። ህግ ማለት እንዴት ሶላት እንደምንሰግድ፣ እንዴት ጾም እንደምንጾም፣ እንዴት ሐጅ እንደምናደርግ ይህንን ሊያስተምሩን ዘንድ እርሳቸውን ላካቸው። እንዲሁም ደግሞ አላህን የካዱ ሰዎችን ወደ እምነት ይጠሯቸው ዘንድ መረጃ እንደዛ የሚል አለ ቁርአን? አዎ፣ ቁርአን ከመሰረቱኛ ከመፈጠራችን በፊት ሁላችንም ሙስሊሞች እንደሆንን ከዚያ ጀምሮ ሰጣለሁ። አላህ በቁርአን ላይ ሲናገር ምን ይላል? ፈአቂም ወጅሀከ ሊዲኒ ሐኒፋ ይላል። ፈአቂም ወጅሀከ ሊዲኒ ሐኒፋ፣ ለቀጥተኛው ሃይማኖት ፊትህን አዙር እያለ ይናገራል። ቀጥተኛ ሃይማኖት ፍጥረት አላህ ለቲ ፈጠረ ናስ ዐለይሃ፣ አላህ ሰዎችን ሁሉ የፈጠረባቸው የተፈጥሮ ሃይማኖታቸው ሲሆን አለ። የተፈጠርንበት የተፈጥሮ ሃይማኖታችን እንደሆነ ይገልጸዋል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ታገኘዋለህ። ይሄ ነው። ሌላኛው ይህ ቁርአን የወረደበት ዓላማ ለምንድን ነው ከተባለ ህግጋት ሊያስተምረን ዘንድ እንደሆነ ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይላል። ልክ እንዲሁ ነገራችን ይህንን ራእይ ወደ አንተ አወረድኩኝ እያለ ቁርአንን አወረድኩልህ እያለ ይናገራል። እንዲሁም ለእኛና ለትውልዶቻቸው ሊያስተምሩን ዘንድ ማለት ነው። ይሄ ነው።
ወዐለመከ ማ ለም ተኩን ተዕለም ይላቸዋል። እርሳቸውንም ራሱ እዚህ በፊት የማታውቀውንም ነገር አሳወቅኩህ ይላቸዋል። እንድናውቀውና እንድንተገብረው ህግጋቱን አወረደልን እንጂ ከቀድሞ መጀመሪያ ስንፈጠር ሙስሊሞች እንደሆን ቃል በቃል ይናገራል። ይሄ ነው። ኦኬ። ስለዚህ ከመሐመድ በፊት የነበሩ ያው አይመለከታቸው ቁርአን ማለት ነው አይደል? ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ልክ በየዘመናቶቻቸው ልክ እኛ ህግጋት ዛሬ እንደተወረደልን ቁርአን እነዚያም ህግጋቶች ተወርደውላቸዋል። በእነዚያ ህግጋቶች ይመሩ ነበረ። ያ ህግጋት አሁን ላይ ያለው ቁርአን ላይ ያለው ነው ወይ ከተባለ አዎ፣ ልክ እንደኛ ቅድም እንደነገርኩህ ከህግጋቶቹ መካከል ሶላት እንዴት እንደሚሰግዱ ለአላህ፣ ጾምን እንዴት እንደሚጾሙ፣ ሐጅ እንዴት እንደሚያደርጉ፣ ዘካ ወይንም ምጽዋት እንዴት እንደሚሰጡ፣ እነዚህን ሁሉ የእስልምና ህግጋቶች የቀደሙትም ነቢያቶች ሁሉ ራሱ ቁርአን ላይ በተገለጸው መልኩ ይፈጽሟቸው ያዟቸው ነበር። ለምሳሌ ከነሱ በፊት ከነበሩ ከኛ በፊት ከነበሩ ነቢያቶች ይህን ህግጋት ይፈጽሙ እንደነበር ማስረጃ ለናሙናነት ያክል ነቢዩ ዒሳ ወይንም ኢየሱስ እርሱ ሶላት ይሰግድ ነበር፣ ጾም ይጾም ነበር፣ ልክ እንዲሁ ደግሞ ዘካ ይሰጥ ነበር። እኛ ቅድም አሁን ያገርኩን ህግጋቶች ማለት ነው። ይህንን ምን ይላል ሲናገር ወአውሳኒ ቢሰላቲ ወዘካት ያለ አምላክ አላህ ሶላት እንድሰግድ አዞኛል አለ። ዘካንም ወይንም ምጽዋትን እንድሰጥም አዞኛል አለ። ይህ ልክ እኛ ዛሬ የምንተገብረውን ይተገብሩ ነበር እነሱ። ያ ነው። እሺ ሐጅ እየሄዱ ያደርጉ ነበር ወደ መካ። አብርሃምን አምላካችን አላህ ሲያናግረው ምን አለ? ወአዚም ፊ ናስ ቢልሐጅ አለው። አብርሃም ሆይ በሰዎች መካከል ሂድና ሐጅ እንዲያደርጉ እዘዝ ይለዋል። ከሐጅም ስነ ስርዓት መካከል እዛ ካዕባ ሂደው ጠዋፍ ማድረግ ወልየጠወፉ። እሺ ሙሉ ነው። እሺ ቀጣይ ጥያቄ አለ። ስለዚህ አይሁዳውያን አይሁድ እያሉ ሳውዲ ሄደው ይሰግዳሉ ማለት ነው። አይሁድ የሚባሉት ከሙሴ በኋላ ወይንም ሙሴ ላይ ራሳቸውን አስጠግተው የተፈጠሩ አንጃዎች ናቸው እንጂ በፍጹም ነቢያቶች አያውቋቸው። እንዳውም ነቢያትን ያስቸገሩ ትውልዶች ናቸው። አይተህ ከሆነ መጽሐፍ ቅዱስ ላይ የተፈጠሩት አንቺ ኢየሩሳሌም ነቢያትን የምታስቸግሪ ነቢያትን የምትገድይ ይላቸዋል። አየህ እነዚህ አይሁዳውያኖች ሀታ ለመሲሁ ሰላም አልሰጡትም መጽሐፍን ካነበብከው። ስለዚህ ነቢያቶችን ሁሉ የሚያስቸግሩ ትውልዶች እንጂ በፍጹም እነዚህ የነቢያት ተከታይ አይደሉም። የሙሴም ተከታይም አይደሉም። ሙሴም አያውቃቸውም። ራሳቸውን ወደ ሙሴ ያስጠጋሉ። ግን ይወጣል አይደለ? ያ ነው እንጂ እነዚህ ነቢያቶች የአምላክን ህግጋት የሚፈጽሙ እንዲሁም ተከታዮቻቸውም እንደዚያው ነበሩ። እሺ ነገር ግን ኢሳ ትጠብቃለህ አይደለም? ለትንሣኤ ቀን ምልክት የአይሁድ ተወላጅ እሺ ዒሳ ወይንም ማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል ብለን እናምናለን። የት ነው ያለው? አሁን በሰማይ ላይ ይገኛል። ማስረጃ አውጥቼ እዚህ ያሳያለሁ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ብን መርየም አሉ። ወደ ሁለተኛው ሰማይ ወጣሁኝ፣ እዚያም ላይ የማርያምን ልጅ መሲሁን ክርስቶስን አገኘሁት ብለው ቃል በቃል ተናግረዋል። ቁርአን ላይ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲያርጉ ጊዜ በሰማይ ላይ እንዳገኙት ማስረጃ አለ እኮ። ቁርአን ላይ የለም። የሙስሊሞች የማስረጃ ምንጮች ቁርአንና ሐዲስ ናቸው። ከቁርአን ጋር ተጋጫ። ታዲያ እንደዛ ከሆነ ቁርአን ላይ አይጋጭም። ምን የሚል ያለ ቁርአን ላይ ሱራ 4:157 ወደ አላህ እንደተወሰደ ነው የሚናገረው። አዎ ትክክል። ስለዚህ አላህ ያለበት ነው አይደል የሄደው? እንደዛ አይልም ቁርአኑ ላይ። እንደዛ ነው የሚለው። አላህ ያለበት አይልም። አላህ ወደ እርሱ አነሳው ነው የሚለው። ወደ እርሱ ሲባል ጊዜ ወደ እርሱ ማለት ምን ማለት ነው? ዋው እሱ እንደሱ ብለህ ጠይቅ። ስለ መላእክቶች ሲናገር ከእኔ ዘንድ ነው ያሉት ይላል። ስለዚህ መላእክቶች ከአላህ ዘንድ ነው አብረው ነው ያሉት አይደለም። ወደ ሰማይ ያለን ነገር ሁሉ አላህ ከእኔ ጋር ብሎ ይገልጸዋል በቁርአን ላይ በርካታ ቦታ ላይ። ዝናብንም ሲገልጸው ከእኔ ዘንድ የሚወርድ ዝናብ እያለ ይገልጻል። ዝናብ አላህ ስር ቁጭ ብሎ ነበር አይደለም። ስለዚህ ወመን ዒንደሁ ላ የስተክቢሩን አን ዒባደቲህ ይላል ስለ መላእክቶች። ከእኔ ዘንድ ያሉ መላእክቶች እኔን ከመገዛት አይኮሩም ይላል። ከእኔ ዘንድ ሲል አብረውት ሳይሆን በሰማይ ላይ የሚኖሩ ለማለት ነው። መሲሁንም ወደ እኔ ያነሳሁት ሲል በሰማይ ላይ ለማለት ነው። እሺ ይህን ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም 7 ሰማያት ሲያርጉ ጊዜ
በሁለተኛው ሰማይ ላይ ስወጣ የድንግል ማርያምን ልጅ መሲሁን ክርስቶስን አገኘሁት አሉ። እርሱም ምን አላቸው? መሲሁ ሲያገኛቸው ክርስቶስ መርሐበን ቢነቢይ ሳሊሕ ወልአኽ ሳሊሕ አላቸው። ጻድቁ ነቢይ አላቸው። ነቢይ ሙሐመድን ጻድቁ ወንድሜ እንኳን ወደ ሰማይ ዓለም መጣህ አላቸው። ያሰላም ጻድቁ ነቢይ ጻድቁ ወንድሜ ብሎ ነው የጠራቸው። እሺ ይህን ይመስላል። ላሳየ ማስረጃ ሁለቱን ስለተጋጨብኝ ያው ምንም ማድረግ አይችልም። ሐዲስ ላይ የሰጠኝና ቁርአን ላይ የሰጠኝ ሁለቱን ተጋጨብኝ። እስኪ ምን ብዬ መለስኩ? አንተ ያልከኝ ምንድን ነው? ሰማይ ላይ እንዳለ በሐዲስ ነብይ መሐመድ ነገርን አልክ አይደለም? ቁርአን ደግሞ የሚለው ምንድን ነው? በአላህ ዘንድ እንዳለ ነው የሚናገረው። እሺ በአላህ ዘንድ እንዳለ ነው የሚለው። ወደ እርሱ አነሳ ወደ እርሱ አነሳ ማለት እኮ እርሱ ወደ እርሱ ማለት እኮ ወደ አላህ ነው አይደለም? ወደ እርሱ አነሳው ነው የሚለው። በአላህ ዘንድ አለ ነው የሚለው። ወደ እርሱ አነሳው በቃ እንደሱ ነው የሚለው። ከአላህ ዘንድ አለ የሚል አለ የለው? አይ አይደለም፣ እሱ የአገላለጽ ችግር ነው። ትክክል ነህ። እንዳውም ወደ እርሱ ነው የሚለው። ከዛ ስለ መላእክቶች ቁርአን ምን እንደሚል ነገርኩህ። መልስ መላእክቶችን አላህ ምን የት እንዳሉ ገለጻቸው ብዬ መለስኩልህ። ያን እኮ የነገርኩህ እንድትረዳ አይምሮ እንድትከፍተው ነበር እኮ ወደ እርሱ አነሳ ማለት እንዴት ነው አማርኛው ወንድሜ? አላህ ያለበት ነው አይደለም? መላእክቶች የት ናቸው ብሏል አላህ ብሏል። ስለ ኢሳ ነው እያወራ ያለው። ስለ ኢሳ ስለ መላእክት ሳይሆን ስለ ኢሳ ነው እያወራ አይደለም። ከእርሱ ዘንድ ስለሚለው ቃል ነው እያወራ የነበረው። ከእርሱ ዘንድ ስላለ ከአላህ ዘንድ ነው ማለት ነው አልክ። ችግር የለውም በአንተ ላይ ሄድልህ አልኩህና መላእክቶችን ከእርሱ ዘንድ ከእኔ ዘንድ ነው ያሉ ብሏል አልኩ። ስለዚህ ምን ማለት ነው? ከአላህ ዘንድ አብረው ቁጭ ብለዋል ማለት ነው ወይንስ በሰማይ ላይ ናቸው ማለት ነው? በሰማይ ላይ ናቸው ማለት ነው። አይልማ ባለበት። እሺ መላእክቶች የት ነው ያሉት? እኔ አላውቅም። እሱ ከእርሱ ዘንድ ናቸው ብሏል እኮ። እንዴት አታውቅም? ከእርሱ ዘንድ ነው ማለት ከአላህ ዘንድ ነው። ስለዚህ ከአላህ ነው። ከእርሱ ዘንድ ከሆነማ ከአላህ ነው። ስለዚህ መላእክቶችም አብረው ከአላህ ጋር ተደርረው ቁጭ ብለዋል ማለት ነው። እና እንደዛ አይልም። እሺ ቁርአንም ማን ነው ዝናብ ከአላህ ዘንድ ነው የሚወርደው ይላል። ስለዚህ ከአላህ ዘንድ ቁጭ ብለዋል ማለት ነው። ኦኬ ቀጥታ እንትን ትጠቀማላችሁ እንዴ? እናንተ ምሳሌ ምናምን ትጠቀማላችሁ? ቁርአን አሁን እሱን በቃ እሺ፣ ቁርአን ምሳሌ ትጠቀማላችሁ ወይስ ቀጥታ እንዳለ ነው የምትተረጉመው? ወደ ቀጣይ ጥያቄ እንሄዳለን። አሁን እሱን እንተውና አሁን ደግሞ በአንተ አስረዳ። እግዚአብሔር ከእርሱ ዘንድ እሳትን አወረደ ይላል። እሳት ከእግዚአብሔር ዘንድ ነበር ማለት ነው። ታንኪዩ እግዚአብሔር መንፈስ ነው። የኛ ጥያቄ እሱ አይደለም፣ መንፈስ ነው አይደለም ሳይሆን እግዚአብሔር እኮ እኛ ምንድን ነው ይኸውልህ፣ የፍጥረት ማንኛው ነገር ምሳሌ ይጠቀማል እግዚአብሔር ብለን እናምናለን። አንተ እኮ ምሳሌ እግዚአብሔር መንፈስ አላህ መንፈስ ነው ብለህ አታምንማ። አሁን ስለ መንፈስ አይደለም ጥያቄያችን። እሳቱ ከማን ዘንድ ነው የወረደው? ቅጣቱ ከእግዚአብሔር ማለት ነው። ቅጣት አይደለም፣ ቅጣት አልጠየቁም። እሳት ከእግዚአብሔር ዘንድ ነበረ ይላል። እሳት ከእግዚአብሔር ዘንድ አለ ማለት እግዚአብሔር ከዚህ አለ ቅጣቱ ለማለት ነው። ቁጣውን ይኸውልህ ከእግዚአብሔር ዘንድ ትእዛዝ መጣ ማለት ነው። ወንድ አይልም፣ እንደሱ አይልም ቃሉ። እሳት ነው እግዚአብሔር መንፈስ ነው ብሎናል። የኛ እኮ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ብሎናል። ማንኛው ነገር መጽሐፈ ምሳሌ ምን ማለት ነው ወንድሜ? ስለ መጽሐፈ ምሳሌ አይደለም። ከእግዚአብሔር ዘንድ እሳት ወረደ ይላል። እሳቱ ከእግዚአብሔር ዘንድ ነበር አልነበረም? እንደ ቃሉ መሰረት ቅጣት ነው፣ የእግዚአብሔር ቁጣ ነው። አይልም አይልም ይለኛል። አሁን አለሁ እንጂ መጽሐፍን አውጥቼ ላሳየህ። እሳት ነው የሚለው። ምንድን ነው የወረደው? እሳት ቶም እሳት ምን ቅጣት ነው አይደለም? ቅጣት ነው አይደለም ሳይሆን ጥያቄው ከእግዚአብሔር ዘንድ ነበር አልነበረም? የእኛ ይኸውልህ በሰዎች የተጻፈ ሰዎች በሚገባቸው ቋንቋ ምሳሌ ይጠቀማሉ ነው። አንተ እኮ ቀጥታ ከአላህ ዘንድ የመጣ ነው እኮ ነው የምትለው። አዳምጥ። እኔም ምሳሌ እንደሆነ እየነገርኩህ ነበረ። ገብቶሃል? እሱን አልቀበልም አልክ። አይ ቀጥታ ነው የምንረዳው ከአላህ ዘንድ ነው ከእኔ ዘንድ ነው ብሏል። ከእሱ ዘንድ ነው ብለህ ግግም አልክ። ኧረ አይደለም ከሰማይ ላይ ነው ብዬ ማስረጃ ሌሎችን ፍጥረታት ሰጠሁህ።
እነሱም መላእክቶችም ከእርሱ ዘንድ እንደተባሉ አውቀህ ላለመረዳት ዝግት አደረግከው። ዘንድ ስላለ ከእሱ ዘንድ ነው ያለው ብለህ ግግም አልክ። እሳት ከእግዚአብሔር ዘንድ ነው ያለው ይላል። እሳትና እግዚአብሔር አብረው ተቀምጠዋል ማለት ነው። መለስ ስለዚህ ምሳሌ ይጠቀማል እያልከኝ ነው አይደለም? ቁርአን ላይ እሳት ከእግዚአብሔር ዘንድ አለ የለም እኮ ምሳሌ ይጠቀማል እንደ መጽሐፍ ቅዱስ እያልከኝ ነው አይደል? ከእግዚአብሔር ዘንድ ነው ወይንስ አይደለም የመጣው? ነገርኩ እኮ ይሄ ምሳሌያዊ ነው ወንድሜ። ምሳሌያዊ ነው ብሎ የፈታለህ ማን ነው? አንድ አባት አምጣ። እንደሱ ብሎ የፈታለህ ማን ነው? እግዚአብሔር መንፈስ ነው። በመጽሐፍ ቅዱስ ለምን አትተረጉም? ለምን ወደ አባቶች ለምን እሄዳለሁ? ይኸውልህ ጌታ ራሱ እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ይመለካል ብሎ ነግሮኛል። ሰው ይሄ ትርጉም ላንተ ሰጠው። እሳቱ ከማን ዘንድ ነው ያለው? ቅጣት ነው ወንድሜ። አይ እንደሱ አይደለም፣ እንደሱ አይደለም። እግዚአብሔር ከእግዚአብሔር ዘንድ ይላል እሳትን አወረደ እያለ ይናገራል። እግዚአብሔር ከእግዚአብሔር ጋር አዎ። ምን ማለት ነው? ስንት እግዚአብሔር አለ እዚህ? አይዋ ስንት እግዚአብሔር ነው ያለው? አንተ መልስ፣ የራስህ መጽሐፍ ነው። ስንት አለ? እግዚአብሔር ከእግዚአብሔር ዘንድ ይላል። ስንት እግዚአብሔር ነው የምታመጣው? ስለዚህ በዚህ እንጨርሰው ነው ወደ ጥያቄ ትመጣለህ፣ ወደ መጽሐፍ ቅዱስ ወንድሜ። ቁርአን ምሳሌያዊ ይጠቀማል እያልከኝ ነው? ቆይ እችን ጨርሰን ነው ወደ መጽሐፍ ቅዱስ ነው። እችን ሳንጨርስ ማንሄድ ማስረጃ አንሄድ። ለምን ትረብሻለህ? ቆይ ታወጣለህ ትቀበላችሁ ታደለ ወላሂ ላዚም። ምክንያቱም የማስረጃ እያወጣሁልህ ነው። ያው እና አንብባውን እዚህ ጋር እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ ምንን አወረደ እና ምንን አዘነበ? ከእግዚአብሔር ዘንድ እሳትን አዘነበ። ከእግዚአብሔር ዘንድ እሳት አለ ማለት ነው። እችን እንዝጋታ፣ የቁርአኗን እንዝጋትና እንመጣለን። ያውን ይሄንን ተርጉምልና ለምንድን ነው ፈራ? ለምን ደነገጥክ? ቁርአን ምሳሌ ይጠቀማል። ቁርአን አይደለም መፍራት አይደለም። ይኸውልህ ማስረጃ። እሺ፣ ስለዚህ ቁርአን ምሳሌ ይጠቀማል አይጠቀምም? መልስ። ይጠቀማል። ታንኪዩ። ስለዚህ በአላህ ምሳሌ ይጠቀማል እያልከኝ ነው አይደለም? አዎ። አሁን ደግሞ ወደዚህ እንሂድና ስለዚህ ዓለም ከፍጥረት በፊት ቋንቋ ነበረ እያልከኝ ነው? እና ስለ ቋንቋ እናወራለን በኋላ። ቆይ ከፍጥረት በፊት ቋንቋ ነበረ እያልከኝ ነው? ስለ ቋንቋ አይደለም ወሬያችን፣ ስለ ከእግዚአብሔር ዘንድ እና ከአላህ ዘንድ። እና አላህ እንደዛ ይጠቀማል ስትለኝ ከፍጥረት በፊት አላህ ቋንቋ አረብኛ ይጠቀማል እያልከኝ ነው? ቆቆቆቆቆቆላ ወላሂ ደነገጠ። ሳወጣለህ ከመጽሐፍ አያቸው ታረ አንተ ነው የደነገጥከው ወንድሜ። እሺ አንዴ እሺ በቃ አሁን ለምታወራው ስለዚህ አረብኛ ዓለም ሳይፈጠር ነበረ እያልከኝ ነው? ቆይ ሳይሆን አዳምጥ፣ ተረጋጋ። አያቸው ታረለ ወላሂ ለማምለጥ ነው አውጥቼልህ ከመጽሐፍ ማለት ነው። ኧረ እኔ አላመልጥም፣ እንዳታወርደኝ ብቻ በቃ እሺ። ስለዚህ አሁን አንተ ስለዚህ ቋንቋ አላህ ዘንድ ነበረ ማለት ነው። እሺ አሁን ለምታወራው ማስረጃ እያወጣህ ትቀጥላለህ። እኔም ለማወራው ምሳሌ ተረጋጋጅ፣ አዳምጠህ ልጨርስ አንድ ጊዜ። ማንኛውንም በሃይማኖት ጉዳይ ላይ ለምታወራው ማስረጃ እያወጣህ ታወራለህ። እኔም ለማወራው ማስረጃ እያወጣህ አወራለሁ። አሁን ለአንተ ቅድሚያ ልስጥህ። ለእያንዳንዱ ወሬ ማስረጃ እያወጣህ ትቀጥላለህ። ትልቁ ላይ ነህ። እሺ አንዴ ትልቁ ላይ አድርጉት። አሁን እኔም የት አድርጌ አዳምጥሃለሁ። ቀጥል። እሺ ማስረጃ ምን አልከኝ መሰለህ? ክፈተው። ቆይ ከማውራትህ በፊት ስለ ሃይማኖት ስለሆነ ተረጋጋ። በቃ ነገርከኝ እኮ አላህ ምሳሌ ይጠቀማል አልከኝ። ምሳሌ የሚጠቀም ከሆነ ደግሞ ከፍጥረት በፊት ከፍትና ከፍተህ አውጣ። እሺ ማስረጃ ልስጥህ እኮ። እሺ አንተ እያወጣህ እንድታወራ ዘንድ ከዚህ ልወጣ ነዋ። ማስረጃ ልስጥህ። ያው እኔ ላውጣለህ። እሺ የት ጋር ላውጣለህ? ሱራ 4:157 እሺ ሱራ 4:158 ነው መሰለኝ። 58 ያ ወደ እርሱ ወሰደው የሚለው ማለት ነው። አብሽር አውጣለህ። እሺ ሱራ ስንት ነው ያልከው? 4 እሺ 158 ነው መሰለኝ። እሺ 158 100
58 ያሽ አንብብ እስኪ አንዴ። ይልቁንስ አላህ ኢሳን ወደ እርሱ አነሳው፣ አላህም አሸናፊ ጥበበኛ ነው ይላል። እሺ ስለዚህ አላህ ባለበት ነው የወሰደው አይደለም? ወደ እርሱ ወሰደው እያለ ነው። አላህ ባለበት አይደለም። አትዋሽና ቃሉ ላይ ወደ እርሱ የተባለ ማን ነው? ባለበት የሚለውን ቃል አሳየ። እርሱ የተባለው ማን ነው? ቆይ እርሱ የተባለው ማን ነው? አሁን ለተናገርከው ማስረጃ እየተጠየቅ ነው። እርሱ የተባለ መልስ። እርሱ የተባለ ማን ነው? አንተ አይደለም የምትመራኝ። አሁን አንዴ ምን አልከ አንተ? አላህ ባለበት ማስረጃ አምጣ አላልከኝም እንዴ? እርሱ የተባለ ማን ነው? መልስ። አዳምጥ እንጂ እንዴ ልታወራ አይደለም እንዴ? ከኔ ጋር ያው አለሁኝ እኮ በስነ ስርዓት አታወራ። ሚት አድርጎ ይስቃል። ተመልከቱ። አላህ ባለበት ሚት አድርጌ የሰማሁ ነው እኮ። እሺ አሁን አንተ ለተናገርከው አላህ ባለበት ነው አልክ። እዚህ ቦታ ላይ አላህ ባለበት የሚል አለ ወይ? አላህ ባለበት ነው የወሰደው የሚል አለ? ወደ እርሱ ምን ማለት ነው? እሱን ትጠይቀኛለህ። አንተ ግን ለተናገርከው ማስረጃ መልስ። ወደ እርሱ አንተ አይደለም የምትመራኝ። አዳምጥ። አላህ ባለበት ነው የሚል ቃል አለ ወይ ነው ያልኩህ እኔ። የለም አይደለ? ወደ እርሱ ማለት አላህ ያለበት ማለት ነው ትርጉሙ። ወንድሜ ማን ነው እንደሱ ብሎ የተረጎመልህ? አንዴ ትልቁ ላይ ላድርገህ። ቁርአን ነው ወደ እኔ አነሳው አለ እኮ። ባለበት ብሎ የተረጎመልህ ማን ነው? እርሱ ምንድን ነው? ኢንዲኬተር ነው አይደለም? ባለበት ብሎ የተረጎመልህ ማን ነው? እርሱ ማለት አቅጣጫ ነው አይደለም? አቅጣጫ ነው አይደለም? ቆይ አንዴ ባለበት የሚለውን ማስረጃ ስላላመጣህ እኔ ደግሞ አሁን እርሱ ማለት አቅጣጫ ነው አይደለም? ወደ እርሱ ሲል አቅጣጫ ነው አይደለም? ቆይ አንዴ ስለ አቅጣጫ ሳይሆን ጥያቄያችን ባለበት ማለት ነው ስላልክ አሁን እሱ ላይ የለም። ስለዚህ አሁን ምን እናደርጋለን? እዚህ ጋር እኔ ደግሞ በማስረጃ ላውጣና እግዚአብሔርን ሳትመልስ ወደ እርሱ ምን ማለት ነው? አዳምጥ እንጂ ባለበት የሚል ልታመጣ አልቻልክም እኮ አልኩህ። እኔ ደግሞ በተራዬ ልጠይቅህ እንጂ አትፍራ። ቆይ ወደ እርሱ ማለት ወደ ሰማይ ነው የሚል ማስረጃ ስጠኝ። መልስ። አልተነስም መቼ ቆይ እፈታለሁ እኔ። ይኸውልህ መጽሐፍ ቅዱስ በመጽሐፍ ቅዱስ አሁን የጠየቀ ይፈታሉ። አንተ ደግሞ በቁርአን ፍታው። ቁርአን በቁርአን ፍታው። ወደ ሰማይ ነው የሚለው አንተ። ወደ እርሱ ማለት ነው በቁርአን። ወላሂ በጣም ታገስኩት። ወላሂ መጨረሻ በጣም ታገስኩት። ምንም ማድረግ አይቻልም። ማዳመጥ አልፈለክም። ይኸውልህ ምንም አንተ ቦታ እንትን ምናምን ኑሮ አይደለም። አሁን ከታች ላሉ ነው ዝም ያልከው ማለት ነው። አሁን ለመጨረሻ ጊዜ ላሳየህ። እኔ ደግሞ በማስረጃ ላውጣና እኔ ነው ቁርአን ፍትሃልኝ። ቁርአን በቁርአን ይሄን እፈታለሁ አሳይሃለሁ። ይሄ ፕሮሚስ። እሺ በቃ ፍታለኝ፣ ችግር የለውም። ና ምን ይላል እዚህ ቦታ ላይ? ቁርአን በቁርአን ወደ እርሱ የሚለው ወደ ሰማይ እንደሆነ ፍታው በቁርአን። መልስ። የት መጥተህ መልስ። በቃ ምንም ማዳመጥ አይችልም። ምንም ማድረግ አይቻልም። ክርስቲያኖች ካላቸው መግባት ትችላላችሁ። የእርሱን የምትሉ ልጆች ቅድም መልሼ ለተዳኝ አውቀው ነው መጽሐፉን ስላወጣሁበት ስለዚህ ነገር እንዳንናገር። ሰላም፣ እንዴት ነህ? እግዚአብሔር ይመስገን ደህና ነህ? አለን አልሐምዱሊላህ። እሺ ሌላ ጥያቄ መጠየቅ እችላለሁ? ስለ እስልምና ትችላለህ? ኦኬ። ነቢዩ ሙሐመድ ነቢይ እንደሆኑ ታምናለህ አይደለም? እሱ ኦኬ። ነቢዩ ሙሐመድ ነቢይ ለመሆናቸው ማስረጃው ምንድን ነው? አላህ ቃል በቃል ነቢያቸው ተናግሯል። እንዲሁም ደግሞ መልአኩ ገብርኤል ነቢይነታቸውን መስክሯል፣ ተናግሯል። ይሄ በቃል ሌላም ነፍ አለ። ይሄ በቃል ግን ኦኬ። እሺ አመሰግናለሁ። ነቢዩ ሙሐመድ የአላህ መልእክተኛ እንደሆኑ የተረዳኸው ቁርአን ነቢዩ ሙሐመድ ነቢይ ናቸው ብሎ ስለተናገረ ነው አይደለ? አሁን ወደ ሎጂክ እናዘረው ጥያቄው። ሎጂካዊ አይ እኔም ጥያቄ መልስልኝና ችግር የለውም እናደርገዋለን። በቃ በሎጂክ እናድርገውና ለትክክል እናድርገው ማለት ነው። እንደሱ ይሻላል። ይቻላል። እግዚአብሔር አምላክ እንደሆነ ከሙሴ በፊት የነገረ ነቢይ ነው። ከማ በፊት ከነ ሙሴ በፊት
ሙሴ ራሱ ነግሮኛል። ሙሴ ከነገረኝ በቂ ነው። ከሙሴ በፊት ነው የፈለግኩት እኮ ከሙሴ በፊት የነበሩት ነቢያት ስለ እግዚአብሔር እንደሚያስተምሩ ሙሴ ነግሮኛል። ምክንያቱም እኔ በሙሴ ነብይነት ስለማመን ማለት ነው። ከሙሴ በፊት የነበሩ እኮ እኔም ብለህ እንዴት መሰለ፣ ከሙሴ በፊት ያሉ ነቢያት ስለ እግዚአብሔር የተናገሩትን ሙሴ ስለነገረኝ ያምናለሁ። ይህን የማምነው ሙሴን ስለማምነው ነው። ሙሴን ለምን አመንከው ብለህ መጠየቅ ትችላለህ። ደስ ነው እያልኩኝ ያለሁት ስለ ነቢያችን ስለማለት ከእርሳቸው በፊት የነበሩ ነቢያቶች ሁሉ ስለ አላህ ሱብሓነሁ ወተዓላ ሁላቸውም እንደሰቸው ቁርአን ላይ ተናገረ። አንድ አይነት እዛው ላይ ባለው መሰረት ማለት ነው። አሁን ወደ ቀጣዩ መሄድ ትችላለህ። ቁርአን ነው ወይ የነገረህ ይሄን ስትል ጊዜ ነው ወይ የነገረህ ብዬ ስጠይቅ አዎ ሌላ ከዚህ ፊት የለኝም ማለት። ስለዚህ ልክ እንዲያው ቁርአን ላይ አምላክ አላህ ስለተፉት ነቢ ስለ አስተምሮቶቻቸው እንዳለ ነበረ። ሀይ እሺ፣ አሁን ቀጣዩ ምን መሰለህ? ስለ ነቢዩ መሐመድ ከቁርአን ማስረጃ ማምጣትህ አይደለም ጥፋቱ። ስለ ነቢዩ መሐመድ ከቁርአን ማምጣትህ ሳይሆን ቁርአን ራሱ የወረደው በማን ነው? በእሳቸው በኩል ነው፣ በነቢዩ መሐመድ በኩል ነው። አሁን ቁርአንን ራሱን ለማመን እሳቸው ማመን አለብህ አይደለም? እሺ፣ ቶሎ በል ጥያቄ ጠይቅ እኮ። ቁርአን ለነቢዩ መሐመድ ማስረጃ ሆኖ የቀረበው ቁርአን ነው። ቁርአን የፈጣሪ ቃል መሆኑን አፌርም ሳታደርግ ቬሪፋይ ሳታደርግ እንዴት ነው ቁርአን ውስጥ አላህ ተናግሯል ብለህ ልታምን የቻልከው? አንተ ብሉይ ኪዳን እንዴት ልትቀበል ቻልክ? የአምላክ ቃል መሆኑን። ኦኬ እኔ ብሉይ ኪዳን እንዴት ልቀበል ቻልኩ መሰለህ? ምሳሌ የኔ ስለና አብርሃም ሙሴ ነገረኝን ያመንኩበት ምክንያት ሙሴ ነብይ እንደሆነ ስለማምን ነው። ሙሴ ነብይ እንደሆነ እንዴት አመንክ ብለህ ብትጠይቀኝ ነቢያት እውነተኛ እንደሆነ መሲህ እንደሆነ የነገሩለት ኢየሱስ ሙሴ ነብይ እንደሆነ ነገሩኛል። በምስክር አለኝ ለሙሴ ጌታ ኢየሱስ ክርስቶስ ሙሴ ነብይ እንደሆነ መስክሯል። ሐዋርያት በሙሉ ሙሴ ነብይ እንደሆነ የሚከራከር የለም። እንደሱ ከሆነ ኢሳ ኢየሱስ ክርስቶስ ነብዩ ሙሐመድን ነብይ እንደሆነ መስክሯል። ማስረጃ የቱ ጋር? ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ ከቁርአን እንዴ አንተ ከመጽሐፍ ቅዱስ አይደል እየሰጠኝ ያለው? አዎ በጣም ጥሩ። ልዩነቱ ምን መሰለህ? አሁን ከቁርአን ላይ ስለ ሙሴ ማን ነው ስለ ነብዩ መሐመድ አንተ ከመጽሐፍ ቅዱስ ነው አይደለ? ስለ ክርስቶስ ነብይ ስለ ክርስቶስነት ስለ እነ ሙሴ የምትሰጠኝ ወይስ ከሌላ መጽሐፍቶች? ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ። ስለዚህ እንዴት ትቀበላለህ ከመጽሐፍ ቅዱስ? አዎ መጽሐፍ ቅዱስና ቁርአን ያለው ከፍተኛ ልዩነት ቁርአን በአንድ ሰው ላይ ብቻ ወረደ ነው። መጽሐፍ ቅዱስ ግን አንድ መጽሐፍ አይደለም፣ የመጽሐፍቶች ስብስብ ነው። አሁን ከኢሳያስ ጠቅስና ከማቴዎስ ጠቅስ አንድ አይደለም። ማን እንደጻፈ አይታወቅም። የትኛውን በደንብ ታውቃለህ? በጣም ጥሩ። ብሉይ ኪዳን ማን ነው የጻፈው? የትኛውን መጽሐፍ? ኦሪት ዘፍጥረት፣ ኦሪት ዘፍጥረት፣ ዘሌዋውያን እነዚህ ሙሴ ነው። ሙሴ ራሱ የጻፈው። ማስረጃ አውጣ እናሳየና። ትልቁ ላይ ነው። እሺ ጠብቀኛል ጊዜ አሳይሽ ጠብቃለሁ። ከምንድን ነው የምትፈልገው ማስረጃ? እዛ መጽሐፍ ቅዱስ ላይ ሙሴ እንደጻፈው። እሺ አንዴ ብቻ ጠብቀኝ። አብሽር። ከዛው ድረስ አሰላሙ አለይኩም። አዲስ ቪዲዮ ላይ ያለሁኝ ሁላችሁም ገብታችሁ ኮፒ ሊንክ አድርጉት። እሺ ይታያል። በአንድ ጊዜ ካሜራ ልክፈትልህ። ሰላም ነው። እሺ ሰላም ነው። ኦኬ ካሜራው ልክፈትልህ። ቆይ ውጭ ላይ ስለሆንኩኝ ትንሽ ሪፍሌክት ሊያደርግ ይችላል። የምሳሌ ዘኍልቍ ምዕራፍ 17 ቁጥር 1 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣
ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ በትር፣ ከአለቆቻቸውም ከየአባቶቻቸውም ቤት 12 በትሮች ውሰድ፣ ለእያንዳንዱም ስም በበሩ ላይ ጻፍ። አንድ በትርም ለአባቶቻቸው ቤት አለቃ ይሆናል እያለ ሁሉም መጽሐፍ ላይ ዘሌዋውያን ላይ ማየት ትችላለህ፣ ዘኍልቍ ላይ ማየት ትችላለህ፣ ዘዳግም ላይ ማየት ትችላለህ። ጻፍ ብሎ እግዚአብሔር ራሱን ያጻፈው። አሎ መጽሐፍ ቅዱስን እንደጻፈው እኮ ነው ያልኩህ። ምን ሆነህ ነው? ይሄ ታዲያ ምንድን ነው? መጽሐፍ ቅዱስን ጻፈ የሚለው የቱ ጋር ነው ያለው? ይሄ ታዲያ ምንድን ነው? ጻፍ እያለው እኮ ነው። ህጉን ጻፍ እያለው አይደል እንደ ለሙሴ ያጻፈው? ማን ነው ይሄን እየጻፈ ያለው? ራሱን በሶስተኛ ወገን አድርጎ ነዋ። ማን ነው እንደሱ ያለ? ይሄኛውን ደብል ስታንዳርድ ወደ ቁርአን ብንወስድ ቁርአን ላይ አለ ራሱን በሶስተኛ ወገን አድርጎ ስለ ቁርአን አይደለም ሙሴ ነው የጻፈው ብሎን፣ ነገር ግን ሙሴ ጻፈ እያለ ሌላ አካል እየተናገረ እንደሆነ እኮ ነው እያሳየን ያለው። እዚህ ቦታ ላይ ሙሴ ቢጽፈው ኖሮ ይሄ መጽሐፍ ምንድን ነው? ጻፍ አለኝ እግዚአብሔር ነው የሚለው። ሙሴን ጻፍ አለው እያለ እየተናገረ ያለው ሌላ እኮ ነው እያመጣ ያለው። ይሄ ምን መሰለህ የቢብሊካል ናሬሽን አላማወቅ ነው። አሁን ምሳሌ በአዲስ ኪዳን የማቴዎስ ወንጌል ላይ ስትሄድ ሌዊ የሚባል ሰው ሌዊ የሚባል ሰው በመቅረጫው ላይ ቁጭ ብሎ እንደነበረ ራሱ ማቴዎስ ራሱን በሶስተኛ ወገን ይጠራል። ይሄ ደግሞ መጽሐፍ ቅዱስ ላይ ብቻ አይደለም ቁርአን ላይ ማለት በሶስተኛ ወገን ማድረግ ማለት ነው። ትጠይቀኛለህ አዳምጥ። ሙሴ ቢሄድ ኖሮ የሚገርማቸው እንዳለ ሙሉ መጽሐፍ ቅዱስ ሙሴ እንዳልጻፈው ነው የሚያሳየው። ምክንያቱም ምንድን ነው የሚለው? ለምሳሌ ሙሴን አሟሟት ሙሴ ይነግረናል። ኦሪት ዘኍልቍ አውጣና እንዳሳያቸው። እሱ ሙሴ አይደለም የጻፈው። ስለ ሙሴ አሟሟት ሙሴ አይደለም ኢያሱን የጻፈው። ሂድ አንድ ጊዜ ሂድ ኢያሱ እንደጻፈው ማስረጃ የሙሴ ዘዳግም 34 ወይ አንድ ሂድ። እሺ ወደዛ ትሄዳለህ። አሁን ግን እዚህ ቦታ ላይ ጻፍ አለው ሙሴን እያለ እየተናገረ ያለው ሌላ ቃል ነው። ተመልከቱ። ሲቀጥል እዚህ ቦታ ላይ መጽሐፍ ቅዱስን ጽፎታል እርሱ የሚል ቃል የለም በፍጹም ታላ አይደለ? የእያንዳንዱንም ስም እኮ ነው የሚለው። የእያንዳንዱንም ስም ጻፍ አለው እኮ ነው የሚለው። ዘለቀ መጽሐፍ ጻፈው እኮ የሚል የለም እዚህ ቦታ ላይ። ዘለቀ አይደለም በረከት ነው ስሜ። ኦኬ እንዴት መሰለህ? አሁንም ደግሜ የምነግርህ አሁን ያልኩህን ነው። መጽሐፍ ቅዱስ ጸሐፊያን የመጽሐፍ ቅዱስ ጸሐፊያን ሲጽፉ ራሳቸውን እንደ ሶስተኛ ወገን ኢቨን ጌታ ኢየሱስ ራሱ አሁን እዚህ ቦታ ላይ ሙሴ ነው የጻፈው ብለን ብንወስደው እንኳን ይሄ ስለ መጽሐፍ ቅዱስ አይደለም እኮ እያወራ ያለው። ምን ሆነህ ነው? አዳምጥ። ለእስራኤል ልጆች ንገራቸው፣ አንድ ከፍ አድርገው ንገራቸው። ከእነርሱም አትዝጋው እንጂ ክፈት አትዝጋው። ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዳቸው ከየአባቶቻቸው ቤት አንድ በትር፣ ከአለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ። ከዚያስ የእያንዳንዱንም ስም በየበትሩ ላይ ጻፈው አለ። የሰዎችን ስም ጻፍ ያለውን እሱ ምን አለ? መጽሐፍ ቅዱስ እንደ ጻፈው አለ እኮ። አንተ የፈለግከው እነዚህ አምስቱ ፔንታቶክ ላይ ሙሴ እንደጻፈው ለማያውቅ ነው አይደለ? እግዚአብሔር ደግሞ ሙሴን ጻፍ እያለ ያጻፈው ነበረ። የሰዎቹን ስም ነው ጻፍ እያለ ያለው። ያውና የአባቶቻቸውን ስም በእያንዳንዱ በትር ላይ ጻፍ አለው እያለ እኮ ነው። እሺ ከጌታ ከኢየሱስ ክርስቶስ እስተ ይሄን አለመቃል ማለት ነው። ከጌታ ከኢየሱስ ክርስቶስ እስተ ሙሴ እንደጻፈው እንደተናገረ መጽሐፍ ቅዱስ እንደጻፈው እያለ ያለው የሰዎችን ስም የአባቶቻቸው። ታዲያ ሙሴ ስለ አባቶች አልጻፈም? የአባቶቻቸውን ስም አልጻፈም? የየነገዶች ስም አልጻፈም? ከዘፍጥረት ጀምሮ መጽሐፍ ቅዱስን ጽፏል የሚል እኮ ነው የተጠየቀው። እንደ የአባቶቻቸው ታሪክ የአባቶቻቸው ስም ያለው መጽሐፍ ቅዱስ ውስጥ አለ እንዴ? አይደል እንዴ? ኖ ስለ መጽሐፍ ቅዱስ በዚህ እየጠየቀው የሰዎችን ስም እኮ ነው ጻፈ የሚለው። ምን ሆነህ ነው እንዴ? እኮ ምሳሌ አሁን ስለ አብርሃም ጻፍ ብሎ ቢናገር ስለ አብርሃም ሙሴ ጽፏል አይደለ? ስለ ምሳሌት አሁን ምሳሌት ውስጠኝ በዚህ ቦታ ላይ እያንዳንዱ ብትር ወስድና የእያንዳንዶቻቸውን ስም ጻፈ ይላል። በዛ መጽሐፍ ቅዱስ እንደ ጻፈዋል። አነያሱ አሁን እሺ ና ወደ ጌታ ኢየሱስ ክርስቶስ ልውሰድህ። ና ወደ ታላቁ አምላካችን ወደ ኢየሱስ ልውሰድህ። ማነው ተው እሺ አይሆነኝም ካልክ ልጨምርልህ፣ ችግር የለውም። ኖ ልጨምርልህ ሳይሆን እዚህ ቦታ ላይ ዋሽተሃል። አንደኛ እሱ ነው፣ ሁለተኛ ልትጠየቅ ነው። አይ አልዋሸሁም። ለምን መሰለህ? አዲስ ኪዳንን የጻፉት ማን ናቸው? ለምን ከአንድ ወደ አንዱ ለምን ትዘላለህ? ይህን ጥያቄ እኮ ነቢዩ መሐመድ ላይ ነው ይሄ ሁሉ ሄድከው። እኔ ፍሪደም ልሰጥህ ነው እንጂ አዳምጠህ ጭራሽ ፍሪደም ብሰጥህ ይለኛል ቤቴ መጥቶ። ኖ አይ ጥያቄ ልጠይቅህ ብዬ ስለሆነ የገባሁት ወደ ክርስቲያን ኮንቨርት ስታደርገው ኖ ወደ እርሳችን እንድመለስ አለማለት ነው እንደዚያ ያልኩት። አዳምጥሽ
12ቱን ማን ነው ኢየሱስ ክርስቶስ የመረጣቸው ሐዋርያቶች አሉ አይደለ? በጣም ጥሩ። ኢየሱስ ክርስቶስ የመረጣቸው ከ12ቱ ደቀ መዝሙሮች መካከል ናቸው የጻፉት ወንጌልን ወይስ አይደሉም? የማቴዎስ ወንጌልና ዮሐንስ ወንጌል በሐዋርያት ነው የተጻፈው። በጣም ጥሩ። ሉቃስ እና ማርቆስ ደግሞ በሐዋርያት ጋር አብረው ሰራተኛ በሆኑት ነው፣ በካምፓኒኖቹ ነው የተጻፈው። ስለዚህ ሉቃስ እና ማርቆስ ክርስቶስ የመረጣቸው ከ12ቱ ደቀ መዝሙሮች አይደሉም ማለት ነው። ከ12ቱ ደቀ መዛሙርት አለመሆናቸው መጽሐፍ ቅዱስን መጻፍ አይችሉም የሚል ሎጂክ ስለሌለ መጻፋቸው ምንም ችግር የለውም። ሐዋርያ መሆን አይጠበቅብን። ስለዚህ ማንኛውም ሰው ቢጽፍ ትቀበለዋለህ ማለት ነው። ሐዋርያ መሆን አይጠበቅብን። ሐዋርያ መሆን አይጠበቅህም ማለት ማንኛውም ሰው መጻፍ ይችላል ማለትም አይደለም። ከሐዋርያት ጋር ቀጥታ ግንኙነት ያለው የመጽሐፍ ስልጣን። ምሳሌ ሐዋርያው ጳውሎስ ለሉቃስ ወንጌል እውቅና ሰጥቷል። መጽሐፍ እንደሚል ብሎ ከዘዳግም ላይ እና ከዘዳግም መሰለኝ ብቻ ከፔንታቱክ እና ከሉቃስ ወንጌል አንድ ላይ አጣምሮ ተጠቅሷል። አፊርም አድርገዋል ማለት ነው ሐዋርያት። የክርስቶስ ሐዋርያቶች አልጻፉትም ማለት ነው ማርቆስ እና ምክንያቱም ብዙ ጊዜ ክርስቲያኖች የሚያስቡት በክርስቶስ ሐዋርያቶች የተጻፈ መጽሐፍ ነው ይመስላቸው። የለም እንደዛ ብሎ ሉቃስ ወንጌል እና ማርቆስ ወንጌል በሐዋርያት ተጻፈ ብሎ የሚያምን ክርስቲያን የለም። ምናልባት አንተ እንደዛ ብለው ያምናሉ ብለህ የምታምን ሊሆን ይችላል። ኤኒዌይስ ወደ ራሳችን ስንመለስ ወይ ጀደምት እሺ መጽሐፈ መሳፍንትን ማን ነው የጻፈው? ስለ መጽሐፈ መሳፍንት ልናወራ አይደለም የመጣ ነው። ይሄኛውንም ከእርሳችን ፈዘር ሄደሃል። እንፈትሻለን፣ ችግር የለውም። ችግር የለም። ግን የኔ ጥያቄ ምን መሰለህ፣ እየረበሽኩኝ አይደለም፣ ከርዕሳችን እኮ ስለወጣህ ነው። አልወጣንም በፍጹም። አንተ ምን ብለህ መሰለህ፣ መጽሐፍ ቅዱስ ማን እንደጻፈ ይታወቃሉ። መጽሐፈ መሳፍንትን ማን ነው የጻፈው እኮ ለማሳየት ለናሙና አሳየው። ለናሙና የዘፍጥረትን ማን ነው የዘጸአትንና የፔንታቱክን አሳይቻለሁ። ኖን አሳየህም አብረን እዚህ ታዝቧል። ዘለቀ ይሄ ማስረጃ አይበቃኝም ካልክ የጌታ ኢየሱስ ክርስቶስን ስለ ሙሴ የሰጠው ምስክርነት ልስጥህ ብያለሁ። መጽሐፈ መሳፍንትን ማን ነው የጻፈው? ስለ መጽሐፈ መሳፍንት ጸሐፊ ልናወራ አይደለም የመጣ ነው። ነቢዩ መሐመድ እንደ ነቢይነቱ ማስረጃ ምንድን ነው የሚል ነው። አይምሮ እያወቀ ለምን ወደዛ ሽፍት ታደርጋለህ? ለምን እያንዳንዱን መጽሐፍ ማን እንደጻፋቸው እናያለን ገና እኮ እናያለን። እሱ ግን ከእኔ ጥያቄ ጋር ምንም ሪሌሽን የለውም እኮ ነው የምልህ። አሁን የነቢዩ መሐመድ ነቢይነት አፌሩ ለማድረግ የመጽሐፈ መሳፍንት ጸሐፊ ማወቅ አይጠበቅብህም። ምንም ማድረግ አይቻልም። ምክንያቱም መልስ የለም። ታውቃላችሁ ቅድምም ብሎ ነበር በኩራት የኔ ጥያቄ ከጥያቄ ጋር ሪሌሽን የለውም እኮ ያለው። መጽሐፈ መሳፍንትን ማን ነው የጻፈው? መልስ። መጽሐፈ መሳፍንት ማን የጻፈው? ማን? ነቢዩ መሐመድ ነቢይ ያደርገዋል? ይሄ ነው ያንተ ማስረጃ? በቃ ምንም ማድረግ አይቻልም። ጥያቄያችን ጋር አብሮ ይሄድ አይደለም። መልስ ሳይኖራቸው ሲቀሩ ቀጥታ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጥያቄ ያነሳሉ። አንተ ራስህ እኮ ነህ በድፍረት ስለ ጸሐፊያኖቹ ልትነግረን የፈለግከው። የሙሴን ማሳየት ፈለገ፣ ከዚያ በኋላ ማሳየት አልቻለም። ስሞቻቸውን ጻፍ የተባለውን መጽሐፍ ቅዱስን ጽፏል ብሎ ሊሸውድ ፈለገ። አያስኬድም እንደዚህ። እያንዳንዱን መጽሐፎች ስናያቸው ጊዜ ማን እንደጻፋቸው አይታወቁ። እያንዳንዱ ልክ ልጠይቀው ስል አይታወቅም። እና ይሄ ነቢይ መሐመድን ነቢይ ያደርገዋል እንዴ? ማን አለ? የነቢ ሰለላሁ ዐለይሂ ወሰለም ነቢይ እንደስጠይቅ በቀጥታ እኮ ነው የነገርኩህ። እሺ ማንኛውም ክርስቲያን ካለ መቀጠል ይችላል። አሰላሙ አለይኩም። ሰላም አለን። ጥያቄ ነበር ልጠይቅ። እሺ ጥያቄ እስኪ ስለ ጁማ እስኪ ንገረኝ እስኪ። እሺ ስለ ጁምዓ ነቢያችን ሰለላሁ ዐለይሂ ወሰለም ይቅርታና ማሂርም በውስጥ እንዲያወራ ይፈልግ የነበረ አላወራኝም። እስኪ እንዲመልስልኝ በዛው ምትባል እናንተ መልስ። ማሂር አለ ማሂር ወይ በውስጥ አራሽ ትላንትና ነው የሚልብሽ ክንጽ አለ። እሺ ስለ ጁምዓ ቀን ነው ያለው። ጁምዓ ቀን ከሁሉም ቀናቶች በላይ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ቸዋል ከቀናቶች ሁሉ እንደ አፍضل አያሚኩም ዐንደ ላህ የውመል ጁምዓ፣
ከቀናቶች ሁሉ በላጭ ቀን ከአላህ ዘንድ የጁምዓ ቀን ነው ብሏል። ፊህ ኹሊቀ አደም በእርሱ ቀን ነው አደም የተፈጠረው ብሏል። በዚህ ልቆልፈው። ወፊህ ኡድኺለ ኢለል ጀና በእርሱም ውስጥ ነው ወደ ገነት እንዲገባ የተደረገው። ወፊህ ኡህቢጠ ኢለል አርድ በእርሱ ቀን ነው ወደ ምድር እንዲወርድም የተደረገው። ወላ ተቁሙ ሰዓቱ ኢላ ፊል ጁምዓ የትንሣኤ ቀን የምትቆመው በጁምዓ ቀን ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ እነዚህ ሁሉ ነገራቶች በጁምዓ ቀን ይሆናሉ። አደም ዐለይሂ ሰላም አባታችን ከመፈጠሩ ጋር የተያያዘ ቀን ነው። ስለዚህ የጁምዓ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም ቀናቶች ላይ በላጭ እንደሆነ ሐዲስ ላይ አስረድተዋል፣ ተናግረዋል ማለት ነው። ይህን ይመስላል። አይ አመሰግናለሁ። እኔ አሁን ትናንትና ነው ሻዳ የተቀበልኩ እና እንደው ስለ መስጊድ እንትን ብትነግሪኝ አገባብ እና ስለ ስግደት ይሰማል? አዎ እንትን ብትል ታሪክ ነው። ማሄር ከታች ማሄር አገኘውና ስለ ሶላት አሰጋገድ፣ ስለ ኡዱ አደራረግ በተቻላችሁ አቅም አሁን ቴክስት አድርግልኝና በዚህኛው ከዛ ችግር የለም ቴክስት አድርጌልሃለሁ፣ ፎሎ አድርጌያለሁ። ከአንዴ በላይ ደግሞ አይጽፍም። አንተን አንድ ሰዓት ስላልተቀበልከው ማለት ነው። አሁን ፎሎ ችግር እሺ፣ አሁን ሜሴጅ አስቀምጠ ፎሎ አደርግልሃለሁ። እሺ፣ ጥቁር ሰው ጥያቄ አለ? ዋሊኩም ኡስታዝ። ያ የኔ ጥያቄ ምንድነው? ለአንተ ነው ፐርሰናሊ ማለት ነው። አንተ ጠይቀህ ወጣ። እስልምና ላይ ጥያቄ አለ? ያለህበት ማለት ያለህበት ፖዚሽን ባላውቀውም ኡስታዝ ትመስለኛለህ እና አንድ ሰው ማለት የሃይማኖት እንደዚህ አስተማሪ ነው ማለት ቶታል እሺ ማሄር አለ አይደል? ቀጥሎ እሺ፣ ወደ መስጊድ ገባ ነው። እሺ፣ አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? ጥያቄ አለኝ ማለት ነው። አንድ ጥያቄ ነበረኝ ማሄር። ፈቷ ከሆነ እኔ አላውቅም። እሺ በቃ ፈቷ ነው ጥያቄው። ፈቷ ከሆነ አቅሙ ወጣሽ ነው አሁን ተዘራ አቤት ወንድሜ አለውኝ አለው። ሰላም ናችሁ? አልሐምዱሊላህ። ከየትኛው ቤተ እምነት ነው? ውሱዬ እንዴት ነው? ሰላም ነው? ውሱ ነበር። ውሱ ወጣ እንዴ? አዎ ውሱ የለም። የትኛው ቤተ እምነት ነው? እሺ በቃ ተመልሼ እገባለሁ ወንድሜ። እሺ ሰላም ሰላም። እግዚአብሔር ይመስገን። ጥያቄ ነበረኝ። ሱናን አናሳይ 296 ላይ ሶሪ ሳሂ አልቡሃሪ 268 ላይ ነቢዩ መሐመድ 9 ሚስት ነበራቸው። በአንድ ሌሊት ነው 9ኙንም ጋር የሚተኙት የሚል አንብቤ ነበር። ይሄን ነገር ዘረገፈን ወይስ ልጁ ወርዶ? ምንድን ነው የተፈጠረው? ዘርግፎን ነው ወይስ ልጁ ወርዶ? ልጁ ነው የወጣ። ልጁ ወጥቶ ኦኬ። አካውንት እንትና ነው ቤቲ የሚል አካውንት አለው። ሊሊ የሚል ማን ነው? የሆነ የሴት 2 አካውንት አለው። ጥቁር ሰው ነው። አይ ካፊር ወላሂ ለዓዚም ኢብራሂም ቤት 3 አካውንት ነው የያዝንበት። ሜላት የሚል አለው፣ ቤቲ የሚል አለው፣ የሆነች ፕሮፋይል፣ አንድ የዶክተር ፕሮፋይል ምናምን ማለት ነው። አይ ካፊር እስኪ ጥያቄ ሌላ ጥያቄ ያለ ካለ ይገባ። እስከዛ ድረስ እኔ ቪዲዮ ፖስት አድርጌያለሁ። ሁላችሁም እዚህ ጋር ያላችሁ ሰዎች ቪዲዮውን የተወሰነ እዩት፣ እንዲዳረስ ማለት ነው። ስለ ህፃን ልጅ ጋር ብቻ ነው። የተወሰነ እዩት፣ ከዛ ኮመንት፣ ሪፖስት ምናምን ፌቨራይት አድርጉት። እሺ ኮፒ ሊንክም አድርጉት። በረከላፊ
እንደዛ አድርጉት። ሁላችሁም ሄዱና በቃ ቫይራል ይወጣ። እሺ በኋላ አካውንት እየቀያየራችሁ አትምጡ። ወንድም ኢብራሂም አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላህ። ቆይ ጠብቆኝ እንዲ ከዛ በፊት ግን ማለት ነው እስኪ አንድ ፖይንት እናንሳ፣ አንድ የሚገርም ፖይንት እናንሳ እና እንትን ታውቃላችሁ፣ ስለምን ሀሳብ እናንሳ? ቆይ ስለምን ሀሳብ እናንሳ? ክርስቲያኖች ግቡ ካላችሁ፣ ክርስቲያኖች ካላችሁ ግቡ። እሺ በደንብ ጥያቄ ካላችሁ ጠይቁ። ጥያቄ ያለው ካለ ክርስቲያን ይግባና ይጠይቅ። ጥያቄ ያለው ካለ ይጠይቅ። ወይኒ እፍረት የእስልምና እውቀት አስገቡት። ናግባ ፓተቲክ ሰላም ነው አለን ይመስገን። እንዴት ናችሁ? እሰማለሁ። ትሰማለህ? ከየትኛው ቤተ እምነት ነህ? ክርስቲያን ነኝ። ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ። ኢየሱስ አምላክን ብለህ ታስባለህ? እንደውም ስለ እሺ ጠይቅ። አንድ ጥያቄ ጠይቅና ከዛ ትጠይቃለህ። እሺ ጠይቅ። በእስልምና የሰው ልጅ ከምንድን ነው የተፈጠረው? የሰው ልጅ አፈጣጠሩ እንዲህ ነው በእስልምና አስተምረው። የሰው ልጅ አፈጣጠር በእስልምና የሰው ልጅ አፈጣጠር አራት አይነት አፈጣጠር አለ። የመጀመሪያው አፈጣጠር አምላካችን አላህ አደም ዓለይሂ ሰላቱ ወሰላም ወይ ደግሞ አዳምን ካለምንም ከአፈር ብቻ በጅቶ ካለ እናትም ካለ አባትም ሁን ብሎት ሆነ ተፈጠረ ከአፈር። ሁለተኛው አፈጣጠር እናታችን መሬም ናት። መሬም አልኩኝ ይቅርታ፣ ሀዋ ወይ ደግሞ ሔዋን ያለ እናት ግን ደግሞ ከአዳም አጥንት ብቻ ከወንድ ብቻ የተፈጠረች ያለ እናት አምላክ መፍጠር እንደሚችል አሳየን። አዳም ላይ ያለ እናትም ያለ አባትም መፍጠር እንደሚችል አሳየን። ሀዋ ላይ ደግሞ ሔዋን ላይ ደግሞ ከአባት ብቻ ያለ እናት መፍጠር እንደሚችል አሳየን። ከዛ ደግሞ እኛ ደግሞ በእናትና በአባት ተራክቦ ሁለቱም ሴክሹዋል ኢንተርኮርስ በሚያደርጉበት ከወንድ በሚመጣ ፈሳሽና ሴቶች ደግሞ ማህፀናቸው ላይ በሚያፈሩት ፍሬ ማህፀን ውስጥ የተፈጠር ነው። ይሄ ሶስተኛው አፈጣጠር ነው ከእናትና ከአባት። አራተኛው ደግሞ ዒሳ ዓለይሂ ሰላቱ ወሰላም ወይ ደግሞ ኢየሱስ ክርስቶስ ካለ አባት ከእናት ብቻ የተፈጠረበት ነው። እዚህ ጋር ምንድን ነው የምንማረው እኛ? አምላካችን አላህ ካለ እናትም ካለ አባትም መፍጠር እንደሚችል በአዳም አሳየን። ከአባት ብቻ መፍጠር እንደሚችል ያለ እናት ደግሞ በሀዋ አሳየን፣ በሔዋን አሳየን። ከእናትም ከአባትም መፍጠር እንደሚችል ደግሞ በእኛ አሳየን። ልክ ሀዋን ያለ እናት እንደፈጠራት ያለ አባትም መፍጠር እንደሚችል ደግሞ በኢየሱስ ክርስቶስ አሳየን። በእስልምና ያፈጣጠር ያሉት አራቱ አፈጣጠሮች በኢየሱስ ክርስቶስ ሳይሆን በኢሳ ብላ አስተካክለው። የእኔ ጥያቄ እሱ ሳይሆን አደም ራሱ ከምንድን ነው የተፈጠረው? ከጭቃ ነው የተፈጠረው ምናምን የሚል ቁርአን ላይ ያለ አይደለ? ከአፈር ተፈጠረ። ያ ቁርአን ምን አይነት ቁርአን እንትን ነው? ያ ጭቃ ምን አይነት ጭቃ ነው ነው ጥያቄ። ምን አይነት ጭቃ ነው ማለት ምን አይነት ጭቃ ነው ስትል ምን አይነት ጭቃ ነው? ምን አይነት ጭቃ አለ የምታውቀው አንተ? ኦኬ ጭቃ ስንል ሁላችንም እንደምናውቀው ቴዎሪዝ ናቹራል የሆነ ለምሳሌ ከአፈር ከሆነ የአፈር ውሃ ሲነካው ምናምን ጭቃ ይሆናል ምናምን ነገር ነው ሁላችንም እንደምናውቀው። በቁርአኑ ግን የሰው ልጅ የተፈጠረው ከገማ ጭቃ ነው ይላል። ግምግም ከሚል ጭቃ ነው፣ ያውም ከሚቅለጨለጭ ምናምን ይላል። በጣም አሁን ሚዩት አድርግና በደንብ አድርጌ ላስተምርህ። ሚዩት አድርግ፣ አብሽር፣ ሚዩት አድርግ። ሱረቱን ሂጅር ላይ 26 ላይ ያለውን እንድታብራራልኝ ከገማ ጭቃ ነው የተፈጠርከው የሚለውን ማለት ነው። ሚዩት አድርግ፣ ችግር የለም ሚዩት አድርግ። እስካሁን ድረስ በህይወት ዘመንህ ተምረኸውም ሰምተኸውም ማታውቀውን ትምህርት አስተምርሃለሁ። ሚዩት አድርግ። በቁርአን በምዕራፍ 15 ቁጥር 24 ላይ ሰውንም ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ከጭቃ ፈጠር ነው ለሚለው በደንብ ስሙት። ወላሂ ይህንን በደንብ ስሙ። እሺ ከቻላችሁ ሪከርድ አድርጉት። በደንብ መማር አለባቸው። ኤጁኬት መሆን አለባቸው እነሶች።
ከጭቃ ለመፈጠሩ መጽሐፍ ቅዱስም ይናገራል። ችግር የለም። ከጭቃ ተፈጥሯል። በመጽሐፍ ቅዱስ መሰረት ሰው ከጭቃ ተፈጥሯል። ምንም ችግር የለም። የእነሱ ጥያቄ እዚህ ጋር ምንድን ነው? ያ ጭቃ እንዴት ይገማል ተባለ? የሚገማ ጭቃ እንዴት ተባለ ነው ጥያቄ። ከጭቃ መፈጠሩን ያምናል መጽሐፍ ቅዱስም ያንን ነገር አፊርም ስለሚያደርግ ከጭቃ መፈጠሩን ያምናል። ግን እንዴት ያ ጭቃ ገማ ተባለ? እንዴት ጭቃ ይገማል ነው ጥያቄው። ይሄ ደግሞ አይ ቲንክ አለመማርና ከእውቀት ነፃ ስለሆነ በደንብ ላስተምራችሁ። ሰውነታችን ውስጥ ኢለመንቶች አሉ፣ ወይ ደግሞ ሰውነታችን ውስጥ የሚገኙ ኢለመንቶች አሉ። የመጀመሪያ ኦክሲጅን ነው። ኦክሲጅን የሰውነታችን 65% ይሸፍናል። ከዛ ቀጥሎ ካርበን 18% ነው። ከዛ ሃይድሮጅን ነው። ሃይድሮጅን ደግሞ 10% ይዛል። ናይትሮጅን 3% ይዛል። ካልሲየም ደግሞ የሰውነታችንን 1.5% ይዛል። ፎስፎረስ ደግሞ የሰውነታችን 1% ይዛል። ይህ ሰውነታችን ውስጥ ያሉት ኢለመንቶች ናቸው። ኦኬ። በተረጋገጠ ዘመናዊ ሳይንስ ደግሞ እነዚህ ሰውነታችን ውስጥ ያሉ ንጥረ ነገሮች ሙሉ በሙሉ መሬት ውስጥ ካለ አፈር ወይ ደግሞ ክሮስት ከምንለው ወይ መሬት ውስጥ ከሚገኘው አፈር ከሚዋሃድ ጭቃ ጋር ተመሳሳይ የሆነ ይዘት አላቸው። እነዚህ ተመሳሳይ የሆነ ይዘት አላቸው። ታዲያ በዘመናዊ ሳይንስ መሰረት እዚህ ጋር በደንብ ያዙ። በዘመናዊ ሳይንስ መሰረት ጭቃ ይገማል ወይ? ጭቃ ሽታ አለው ወይ ነው። በደንብ አድርጓለሁ። ይሄ በዘመናዊ ሳይንስ ጂኦስማይን ይባላል፣ ወይ ደግሞ በኬሚካል ቋንቋ አጠራሩ ደግሞ C12H22O ይባላል። ይሄ ሳይንስ ያመጣው ህግ ነው። አንድ ጭቃ ይገማል። ያ ደግሞ የሚገማበት ጥናቱ ደግሞ ጂኦስማይን ይባላል። ኬሚካሉ ደግሞ በኬሚካል ቋንቋ አጠራሩ ደግሞ C12H22O ይባላል። ይሄ መቼ ነው የሚከሰተው? ይሄ መቼ ነው የሚከሰተው ብለን ሳይንስን እንጠይቀው። እዛው ሳይንስ ምን ይላል? ይሄ የሚከሰተው ሶይል ስትሪፕቶማይሲስ ይፈጠራል። ሶይል ስትሪፕቶማይሲስ ማለት ደግሞ ምንድን ነው? ጭቃው ውሃ በሚያገኝበት ጊዜ ወይ ደግሞ ጭቃው የሆነ ቦታ ላይ ታፍኖ ሲቆይ ኦክሲጅን ሳያገኝ ወይ ደግሞ የሆነ አየር ሳያገኝ ሲቀር ይሄ መሽተት ይጀምራል። እንዴት ነው መሽተት የሚጀምረው? ሶይል ስትሪፕቶማይሲስ የተባሉ ባክቴሪያዎች ይፈጠራሉ። እነዛ ባክቴሪያዎች ደግሞ ያንን ጭቃ እንዲሸት ያደርጉታል። ያ ጭቃ እንዲገማና ጠረን እንዲያመጣ ያደርጉታል። ይሄ ዘመናዊ ሳይንስ ያረጋገጠው ነው። ይሄ ዘመናዊ ሳይንስ ያረጋገጠው ነው። ዝም ብሎ ህሊና አለ ሚውት አድርጋ አንድ ቆይ አይደለም ይህ ሁሉ አወራን። ቆይ አይ ሀሳቢ ልነግርህ ነው። ቆይ ሚውት አድርጋ የአንተ ሀሳብ ያስፈልጋል። ኧረ ብራዘር የሁሉ ሰዓት ስታወራ ሚውት አድርጌያለሁ። አሁን ደግሞ ስማ ሚውት አድርግ ለብረ ብታወርድኝ ጥያቄ እኮ ነው የጠየኩት። መልስልኝና ታወርድኛለህ። መልሱን በደንብ አዳምጥ። ወይ ሚውት አድርገህ አዳምጥ ወይ ውረድ። ወይ ሚውት አድርገህ አዳምጥ ወይ ውረድ። ስለምን እንደሚወራ እንኳን አታውቅም። በደንብ ተማር ሰው። ይሄ ጂኦስማይን ወይ ደግሞ ሶይል ስትሪፕቶማይሲስ የሚባለው ነገር እንዴት ነው የሚፈጠረው ስንል እነዚህ ባክቴሪያዎች መሬት ላይ ያለው ጭቃ ወይ ደግሞ የሆነ ጭቃ አበጅታችሁ ብታፍኑትና የሆነ ቦታ ብታስቀምጡት መሽተት ይፈጥራል። የሚፈጠረው ደግሞ እነዚህ ባክቴሪያዎች ስለሚፈጠሩ አምላካችን አላህ እኛን የፈጠረን መሬት ላይ ካለ አፈር እንደሆነ በእርግጥ ይታወቃል ቁርአን ላይ። ስለዚህ እኛ እዚህ የቁርአን አያ ላይ የምናየው እንደውም የአምላካችን አላህ ጥበብ ነው፣ ረቂቅነትን ነው የምናየው። የአምላካችን አላህ ስብሐነሁ ወተዓላ ረቂቅነትን እዚህ ላይ እንመለከታለን። ሶይል ስትሪፕቶማይሲስ የሚባለው ወይ ደግሞ ጂኦስማይን የሚባለው ጥናት ነው፣ ራሱን የቻለ ጥናት ነው። ስለ ሚነራል ክሮስት፣ ስለ ታይታኒክ ፕሌቶች፣ ስለ ምድር ጥናት ላይ ብታየው በቃ ራሱን የቻለ ጥናት ነው ጂኦስማይን የሚባለው ጥናት። የመሬት ጭቃ እንዴት ነው የሚሸተው፣ ለምንድን ነው የሚሸተው የሚለው ዝም ብሎ ትንሽ ህሊና ላለው ትንሽ አእምሮ ለሚያሰላስል ጭንቅላት ላለው ሰው አንድ ሰው ከሞተ በኋላ ከተወሰነ ደቂቃ በኋላ ሰውነቱ ይገማል፣ ይሸጣል። ይኸውልህ ማሂር ጥያቄን እየሳትኩ ስለሆነ ነው በመሀል የምገባው። እሺ በጣም ይቅርታ አድርግልኝ። መግባት ፈልጌ ሳይሆን ሀሳቤን ልጨርስ። አንዴ ማዳመጥ ትችላለህ? እኔ እኮ መልሱን እኮ ለአንተ አይደለም የምመልሰው። እዚህ ጋር 700 ምናምን ሰው አለ። አንተ ከፈለግ ውረድ፣ ከፈለግ መልሱ አይግባህ። እኛ ምንም ግዴታ የለብን። እኛ የምናደርገው የምናውቀውን ማሳለፍ ነው። ሰው አንተ ከገባህ ኸይር፣ ካልገባህ ደግሞ እዚህ ቦታ ላይ ትክክል አይደለም። ጂኦስማይን የሚባል ጥናት የለም። ሶይል ስትሪፕቶማይሲስ የሚባል ጥናት የለም። የታክተኒክ ፕሌት ጥናት የለም ብለህ መጠየቅ ነው፣ መሞገት ነው። አርጊመንትን ማለት ሰው ምንድን ነው ዝም ብሎ ቆም ብሎ ላሰበ ሰው አንድ ሰው ሲሞት
አንድ ሰው ሲሞት ወደ አፈርነት ሲቀየር ያንን ሂዳችሁ ብታዩት በጣም የሚገማ ሽታ ነው። ተውት። ሌላ ሰውነታችን ሲቆስል ሰውነታችን ፈሳሽ ነገር ያመነጫል። ከሰውነታችን የሚወጣ ፈሳሽ አለ። ያንን ፈሳሽ አፍናችሁ መድኃኒት ሳታደርጉ ዝም ብላችሁ እንደዚህ እፍና አድርጋችሁ ብትይዙት ወላሂ ይሸጣል፣ ይገማል። ይሄ ከሰውነታ በጣም የሚገርመው ደግሞ የአምላካችን አላህ ረቂቅነት ደግሞ ይሄ ከሰውነታችን የሚወጣው ጭቃ ወይ ደግሞ ከሰውነታችን የሚወጣው ሽታ ከሰውነታችን የሚወጣው ጠረን ሳትታጠብ እንኳን የሚወጣው ከሰውነት ጠረን መሬት ላይ ካለው አፈር ጭቃ ጋር ተመሳሳይ ጠረን ነው። እኛ እዚህ ላይ የምናየው የአምላካችን አላህ ጥበብን ነው። ሰው ይህ ጂኦስማይን የሚባለው ወይ ደግሞ C2H22O የሚባለውን ጥናት ወላሂ ብታዩት ትገረማላችሁ። አምላካችን አላህ ምን ያህል ሩቅ አዋቂና ጠቢበኛ እንደሆነ። አሁን እኔ ያነሳሁት ሀሳብ ላይ ትክክል ያልሆነ ሀሳብ አለ፣ እሱም ማንሳት ትችላለህ አለ። C2H2O ያልከው ቅድም ያነሳሽው ኬሚካል አይደለም። C12H22O ጂኦስማይን ይባላል። ኦኬ አግሪ ዊታት። እሺ የኔ ጥያቄ አክቹዋሊ እሱ አልነበረም፣ ግን አሪፍ ይሸታል አይሸትም? ጂኦስማይን በሚባለው ጥናት መሰረት ጭቃ ይሸታል አይሸትም? እኔ አይሸትም አይቻልኩ ብራዘር፣ ጭቃ አይሸትም እኮ አላልኩም። አንተ በመጽሐፍ ቅዱስ መሰረት ከጭቃ ነው የተፈጠርከው አይደለም? ከአፈር ነው የተፈጠርኩት። አንተ ግን ከሚገማ ጭቃ ነው የተፈጠርከው። አፈር ይሸታል አይሸትም? አይሸትም። አፈር አይሸትም? አይሸትም። እርግጠኛ ነህ? ያ ስለ መድና ስለ ሶሊድ መጣ ከሆነ እሱ ላይ ማውራት እንችላለን ካስፈለገ። ሶይል ምን ማለት ነው? ዋት ሶይል ምን ማለት ነው? አፈር ማለት ነው። ሶይል ስትሪፕቶማይሲስ የሚባለው ጥናት ስለምንድን ነው የሚያጠናው? የምን ባክቴሪያ? ሶይል ስትሪፕቶማይሲስ የሚባለው ጥናት ስለምን የሚያጠና ጥናት ነው? ስለ አፈር ነው የሚያጠናው እኮ። አፈር ምን ሶይል ስትሪፕቶማይሲስ ማለት አፈር ምን ሆነ ብላ ያጠና? አፈር ስለሚያበለጽጋቸው ነገሮች ምናምን ነው የሚያጠናው። አክቹዋሊ አፈር ውስጥ የሚፈጠር ባክቴሪያ እና እነዛ ባክቴሪያዊ ደግሞ ጠረን እንደሚያመጡ ነው የሚናገሩ። እሱ ጂኦስሚን ይባላል ብራዘር። ዝም ብለህ ስላወራ እውቀት አለ ማለት ነው። ጂኦስሚ የሚባለው ስለ ሽታው የሚያጠናው ጂኦስሚ ነው የሚባለው። ሶይል ስትሪፕቶማይሲስ ምንድን ነው? ስለ ግሮዙን ነው የሚናገረው። ለምሳሌ አንድ ሶሊድ ኦር ደግሞ አንድ ሶይል የሆነ ነገር ሊስን ቆይ ላወራ የሆነ ነገር አረ ብራዘር ላውራ እና እያወራው እኮ አይደለም ስላልክ እኮ እየነገርኩ ነው። ላውራ ምን አይነሱ ነው? በእግዚአብሔር እያወራው በመሀል ትገባለህ እንዴ? ሶይል ስትሪፕቶማይሲስ የሚባለው የሚያወራው ለምሳሌ አንድ አፈር አንድ ሶይል አለ። እዛ ሶይል ላይ እንደዚህ አይነት ዘር ብንተክል ኦር ደግሞ የሆነ ወላሂ ለዓዚም አያውቅም አላችሁ። ድምፄ ይሰማል ልጆች? ድምፄ ይሰማል? ይሰማል፣ ግን ትንሽ ራቅ ብሎ። አሁንስ? ለምን አወረድከኝ? እሺ ሰላም አለይኩም። እሺ ሰላም እሱ መጣ። ጥያቄ ምን ነበር? ከምንድን ነው የሰው ልጅ የተፈጠረው? ቆይ እኔ እኮ ነኝ ጠያቂው። እኔ ላውራና እንትን ትላለህ። ሰላም አለይኩም። ሆሶ መጥቷል። ቅድም ያስተዋታ ለሷ አለን። አልሐምዱሊላህ። ማነው ነገ ወይ ከነገ ወዲያ ምናምን? ረሱላችን ሰለላሁ ዐለይሂ ወሰለም የረጀብን ጾም ብሎ ነግሮናል። የረጀብና የሻዕባን መካከል ያለው ልዩነት ንገረኝ እስኪ።
ማሂር ካለ ከአንተ ጋር እንቀጥል። ምን አልከኝ? ካለ ከአንተ ጋር እንቀጥል። ቅድም ያነሳነው ፖይንት ላይ እኮ ሶይል ስትሪፕቶማይሲስ ምን ማለት ነው? ስትሪፕቶማይሲስ ስለሚያወራው ማውራት ትፈልጋለህ? አንዴ እሶችን እንጨርስና እኔ እጨርሳለሁ። አንዴ በትልቁ አድርጉኝ። አንዴ አዎ፣ እኔ ከጭቃ አልተፈጠርኩም ነበር ያልከኝ አይደለ ፓተር? ናአምናት ሴይንግ ከጭቃ ከሚገማ ጭቃ አልተፈጠርኩም። ከጭቃ ተፈጥረሃል? ከአፈር ነው የተፈጠርኩት። የሚገማ የሚለውን ተውና ከጭቃ ተፈጥረሃል አልተፈጠርክም? አጭር መልስ። ከአፈር ነው የተፈጠርኩት። ከአፈር ነው የተፈጠርኩት። ከጭቃ ተፈጥረሃል ወይስ አልተፈጠርክም? ተፈጥሬያለሁ ወይ አልተፈጠርኩም በል። እየመለስኩልህ እኮ ነው። የተፈጠርኩት ከአፈር ነው። አዎ ወይ አይደለም? አዎ ወይ አይደለም? ከጭቃ ተፈጥረሃል ወይስ ከአፈር ነው የተፈጠርኩት? ከጭቃ አዎ ወይ አይደለም በል። ከጭቃ ተፈጥረሃል አልተፈጠርክም? አዎ ወይ ከአፈር ነው የተፈጠርኩት። እየመለስኩልህ እኮ ነው። ከአፈር ነው የተፈጠርኩት። ከጭቃ አልተፈጠርክም። ያ ሶይልና ሜድ ዲፍረንስ አለው። እኔ የተፈጠርኩት ከጭቃ አንዴ ከጭቃ ተፈጥረሃል ወይ አልተፈጠርኩም? ተፈጥሬያለሁ ወይ አልተፈጠርኩም? አጭር መልስ እኮ ነው። እየመለስኩልህ እኮ ነው። አይሰማም? ከአፈር ነው የተፈጠርኩት። ከጭቃ አይደለም የተፈጠርኩት እያለ የምትሰማ ከሆነ ማለት ነው። ከአፈር ነው የተፈጠርኩት። ትንቢተ ኢሳያስ ምዕራፍ 64 ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን ይላል። ምን ማለት ነው? እኛ ጭቃ ነን፣ አንተም ሰሪያችን ነህ። እኛም ቆይ ጭቃነን ማለት ከጭቃ ነው የተፈጠርኩት ማለት አይደለም። በሌላ ቦታ ብዙ ቦታ ላይ ማለት ነው። እኔ ኢትዮጵያ ነኝ እኔ አምር ነኝ ይላል መጽሐፍ ቅዱስ ላይ። ቆይ ጭቃ ነኝ እንዴ ጠየቀኝ ልመልስልህ። ጭቃ ነኝ የሚል ስላየ እኮ ላውራ። እሺ ጭቃ ነኝ የሚል ስላየ ብቻ ጭቃ ነው ማለት አስችልም። መጽሐፍ ቅዱስ ላይ እኔ ኢትዮጵያ ነኝ። አረ ብራዘር አስወራኝ እንዴ ጠየቀኝ ልመልስልህ። እኔ እኮ ያው ሁሉ ሰዓት እኮ እየነገርኩ ነው መሰማ ከሆነ ማለት ነው። መጽሐፍ ቅዱስ ላይ እኔ ትቢያ ነኝ እኔ አመድ ነኝ ይላል። ሰው ከአመድ ተፈጠርኩ ወር ደግሞ ከትቢያ ተፈጠርኩ ማለት አይደለም። ኦኬ ራሳቸውን ከአምላክ ጋር ሲያነጻጽ አረ በእግዚአብሔር ማለት ኦኬ ጭቃና አይደለም። በዚህ ጥቅስ መሰረት አንተ ጭቃና አይደለም መልሴ እኮ መጽሐፍ ቅዱስ አይደለም እኔ ኢትዮጵያ ነኝ ይላል። ለምሳሌ እዮብ እኔ ኢትዮጵያ ነኝ እኔ አመድ ነኝ ይላል። ከአመድ ተፈጠርኩ ማለት ግን አይደለም። አንተ አሁን በዚህ ጥቅስ መሰረት ጭቃና አይደለም። በዚህ ጥቅስ መሰረት እኔ ምን አገባኝ ስለዚህ ጥቅስ እንዴ? እያወራ ያለው እኮ ራሱን ከአምላክ ጋር ኮምፔር አደረገና ልንገርህ፣ ኢሳያስ ራሱን ከአምላክ ጋር ራሱን እኮ ከአምላክ ጋር አረ በእግዚአብሔር በእናትህ ከአምላክ ጋር ራሱን ኮምፔር አድርጎ አንተ አምላካችን ነህ እኛ ግን ጭቃ ነን ሲል ይቺ ራሱን ዝቅ እያደረገ ነው። እኔ አመድ ነኝ ይላል ሌላ ቦታ ላይ ማለት ነው። እኔ አመድ ነኝ እኔ ትቢያ ነኝ እያለ ይናገራል። እኔ ትቢያ ነኝ ማለት ግን የተፈጠርኩት ከትቢያ ነው ማለት አይደለም። እኔ አመድ ነኝ ማለት እኔ ከአመድ ነኝ የተፈጠርኩት ማለት አይደለም። አት ሴም ታይም እኔ ጭቃ ነኝ ሲል ከጭቃ ነኝ የተፈጠርኩት እያለ አይደለም። ምክንያቱም መጽሐፍ ቅዱስ ምን ይላል? ምን እያለ ነው? አንተ እኛ ጭቃ ነን አንተ ደግሞ ሰራችን አለ። እኛም ደግሞ የእጅ ስራ ነን አለ። በእጁ ስራ በጭቃ ሰራህን አለ። እዚህ ጋር ጭቃ ነን አለ። እንግሊዝኛውን ያደርገው እስኪ እንግሊዝ ቨርሽኑ ላይ አለ። እሺ ለምን እንግሊዝኛውን ያደርጋለሁ? ከእንግሊዝኛ በፊት ግዕዙ እዛ ችግር የለም። እንትን ካሴና ባይብል ላይ ደግሞ እንትኑ እናየዋለን። ችግር የለም። አንብበው። ያው ግዕዙ ዋት አንብበው። ግዕዝ ከእንግሊዝኛ በፊት ግዕዙ ይቀድማል። አንብብልህ ወይ ዘን አንተ እግዚአብሔር አረ በእግዚአብሔር ተረጋጋ። እንዲ አንብበው አልከኝ አይደል እንዲ? ወይስ ግዕዝ እችላለሁ ነገር ነው? አንብብ እኮ ወየዚህን አንተስ እግዚእነ ወአቡነ አንተስ ጌታችንና አምላካችንና አባታችን ነህ። ወንህነሰ ጽቡር ወንተ ቆይ ወአንተ ዞር አድርጎ ትንሽ ፈጠርከነ ወንህነሰ ጽቡር አለ። አይተሃል? ራሱን ዝቅ ሲያደርግ ነው። ጽቡር ማለት የተናቀ የወረደ የረከሰ ነገር ማለት ነው። ኦኬ ወአንተ ፈጠርከነ ወተግባረ እደዊከ ኩልነ የእጆች ስራ አድርጋ በእጅህን እንደማለት ነው። እሺ አሁን ደግሞ እንግሊዝኛው ላይ እንሂድ። ችግር የለም። ክሌይ ምን ማለት ነው?
ክሌ አመድ ማለት ነው። ዊችዝ መድ አይደለም ታውቀዋለህ አይደለ? መድ አይደለም ክሌ እንትን እኮ አፈር ትቢያ እንደ ማለት ነው እኮ። አንተ በዚህ ተፈጥረሃል ማለት ነው። በዚህ ተፈጥረሃል። ትቢያ ተፈጥረሃል፣ ከአፈር ተፈጥረሃል አልኩህ እኮ። ከጭቃ ግን የሚል አታገኝም በተአምር ጭቃ ይላል እኮ። አማርኛው ትራንስሌት ሲደረግ ነው። ጭቃ የሚለው ራስን ዝቅ ከማድረግ አንጻር ነው የተቀመጠው። ክሌ ማለት ሲጀምር ልንገርህ፣ እኛ ጭቃ ነን አለ። አንተ ጭቃ ነህ አይደለም? በዚህ መሰረት እሺ፣ ግዕዙንም አነበብኩልህ፣ እንግሊዝኛውንም አነበብኩልህ። ትራንስሌት ሲደረግ ግን እኛ ጭቃ ነው የተቀመጠው። አመድ አይልም፣ አመድ አይልም። እንግሊዝኛው የሰማችሁ ነው አይደል? ሙስሊሞች ክርስቲያኖችን የሰማችሁ ነው። ና ይሰማሉ። ፖለቲካን እዛው ተው። ግዕዙም አመድ አይልም፣ ግዕዙም አመድ አይልም፣ እንግሊዝኛውም አመድ አይልም። ይሄ ደግሞ ጭቃ ማለት ነው። ቆይ ስቡር ምን በቃ እንደዚህ ትክደዋለህ መጽሐፍን ማለት ነው። እሱ ቀጥል ሀቢቢ። ኖ ሚውት አታድርገኝና ጽቡር ምን ማለት ነው ንገረኝ እስኪ። ይህ ጭቃነን ይላል። ጭቃነን ግዕዝ ምታውቅ ከሆነ ጽቡር ምን ማለት ነው ንገረኝና አንተ ተርጉም ምን ማለት እኮ አታውቅም አልከኝ አይደለ? በግዕዙም አልተጻፈም አልከኝ። በግዕዙ ጽቡር ማለት ምን ማለት ነው አልኩ። አመድ ማለት ነው። ጽቡር ማለት አመድ ማለት ነው። ምን ማለት ነው አላልኩም። አመድ ማለት አይደለም። በቃ አመድ ማለት አይደለም። አመድ ማለት አፈር ማለት ነው። አፈር ማለት ነው። አፈር ማለት ነው። ጽቡር ማለት ክፈተው። ምኑን ልክፈተው? እኔ ካሜራ መክፈት አልችልም። መዝገበ ቃላትም ክፈተው እኮ የለኝማ፣ መክፈት አልችልም። ካሜራ ስትይዘው ነው። እኔ ስህተት አይደለም ካሜራ መያዝና ስልክ መክፈትና ለመክፈት ይሄ ትርጉም ስህተት ነው። ይኸውልህ ስህተት ነው አላልኩም። የምትሰማ ከሆነ ጭቃ የሚለው እዚህ ጋር የተቀመጠው በእንግሊዝኛው ክሌይ ነው የሚለው አንተ እንደከፈትከው፣ በግዕዙ ጸቡር ነው የሚለው። ጸቡር ማለት ደግሞ አፈር ማለት ነው አልኩ። ክሌ ማለት አፈር ማለት ነው። አይ ኮብልስቶን ማለት ነው። ምን አይነት ሰው ነው በእናታችሁ? ይደበራል እንዴ? በቃ ተው። ከጭቃ አንተ እኛ ጭቃ ነን ይላል እኮ። ጭቃ ነን። ከጭቃ መፈጠረን አትክሉ። እንትን ካልክ ክፈተውና እንግሊዝኛው ሌላውን ኪንግ ጀምስን ክፈተው ከፈልግ። የቀደሙን ስታንዳርድ እንግሊሽ ቨርዥን ነው።